እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ይልቁንም ሞትን ድል ነስቶ በተነሳው በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? ለብርሃነ ትንሣኤው ያደረሰን ቅዱስ እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ሕያውን በሙታን መካከል ለምን ትፈልጉታላችሁ? የሉቃስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ በዕለተ ትንሣኤ የሚነበብና በዓሉን የሚገልጽ ነው። ታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው እንደተናገረው እንዳስተማረው የዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ቤተ መቅደስ አፍርሱት፣ እኔም በሦስተኛው ቀን እሰራዋለሁ ወይም አስነሳዋለሁ ባለው ቃል መሰረት እነሆ በሦስተኛው ቀን ሞትን ድል አድርጎ ተነስቷል ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅድም በሉቃስ ወንጌል ላይ እንደሰማነው ቅዱሳት አንስት እንደ ዕብራውያን ሥርዓት በሦስተኛው ቀን መቃብሩን ወይንም ቅዱስ ሥጋውን ሽቶ ለመቀባት ማልደው የተነሱ እናቶች ሄደው መቃብሩን ላይ ያለውን ድንጋይ ማን ያነሳልናል ብለው እየተጨነቁ ሳለ በፍጹም እምነት፣ በፍጹም ፍቅር፣ በፍጹም መውደድ ወደ መቃብሩ የገሰገሱ እናቶች የገጠማቸው ሌላ ነው። መቃብሩ ባዶ ሆኖ ድንጋዩ ተንከባሎ አገኙት። በዚህም ሲጨነቁ፣ ሲያለቅሱ፣ ሲያዝኑ ቅዱሳን መላእክት ተገልጸውላቸው ሕያውን ከሙታን መካከል ለምን ትፈልጉታላችሁ እንደተናገረው እንዳስተማረው ልብ አድርጋችሁ እንድትረዱ ተነስቷል። የለም በዚህ የለም፣ ሄዳችሁ ለደቀ መዛሙርቱ ለተማሪዎቹ ይሄንን ተናገሩ ብለው ቅዱሳን መላእክት አስቀድመው ትንሣኤውን እንደሰበኩት እንዳስተማሩ እንዳስተላለፉ ቅዱሳት አንስት እናቶቻችን ከመላእክት በተረዱት መሰረት መቃብሩ ባዶ መሆኑን አረጋግጠው ሄደው ለሐዋርያት ተናግረዋል፣ አብስረዋል። የእግዚአብሔር ቤተሰቦች ስለዚህ ነው በ2017 በዓለ ትንሣኤ እንኳን አደረሳችሁ እንኳን አደረሰን ለማለት የፈለግነው። ምክንያቱም ለዚህ ብርሃነ ትንሣኤ መድረስ ታላቅ ነው። ብዙዎች ሳይደርሱ ብዙዎች ጾም ጀምረው ጾሙን ሳይጨርሱ ተጠርተዋል። እኛ ግን ቸርነቱ በስቶልን ለዚህ ትንሣኤ በዓል አድርሶናል። በሞቱን እንሞታለን፣ ትንሣኤውንም እንነሳለን። የትንሣኤያችን በኩር የሆነ መቃብር በመቃብር ውስጥ በስብሶ መቅረት የለም። ካሁን ወዲያ የቀደሙ እነ አብርሃም እነ ይስሐቅ እነ ያዕቆብ ሌሎቹ ሁሉ ቅዱሳን ነቢያትን የገዛ መቃብር መግዛት አይችልም። በኢየሱስ ክርስቶስ ድል ተነስቷል፣ ትንሣኤችንም አብስሯል። ስለዚህ ነው ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ እያልን ዘወትር የምንጸልየው። የሚመጣውን ትንሣኤ ተስፋ እናደርጋለን። በተስፋ የምንኖር ህዝቦች ስለሆን እንኳን አደረሳችሁ። ትንሣኤው የሰላም የበረከት የረድኤት የይቅርታ እንዲሆንልን ማለት ነው። በትንሣኤው ትንሣኤያችንን አብስሯል። አዎ ትንሣኤና ሕይወት እኔ ነኝ ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አስተምሯል። ሕይወት የሆነ ትንሣኤ የሌሎቹ ትንሣኤ የኔና የናንተ ትንሣኤ
አስነሽ ያስፈልገዋል። በኢየሱስ ክርስቶስ ፈቃድ እንነሳለን። የኢየሱስ ክርስቶስ ሞቱም በፈቃዱ ነው፣ ትንሣኤውም በፈቃዱ ነው፣ በኃይሉ ነው። ይህንን ቤተ መቅደስ አፍርሱት በሶስተኛውም ቀን አስነሳዋለሁ እንዳለ እነሆ ተነስቷል። ይህንን ብርሃነ ትንሣኤውን ለመደበቅ የሞከሩ ሰዎች አልታጡም ነበር በዘመኑ በወቅቱ ማለት ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ ጀምረን እንደምናነበው በሐሰት በቅናት በብቀኝነት አሳልፈው ለክፉ ሞት የሰጡት ክፍሎች ክርስቶስ እኮ ተነስቷል ብለው ጠባቂዎች በተናገሩ ወቅት በይሁዳ የተማሩትን እውነትን በብር መደበቅ አይቻልምና የይሁዳን ልብ በብር አታለው ገዝተዋል። ጠባቂዎቹንም እኛ ተኝተን ደቀ መዛሙርቱ መጥተው ወሰዱት በሉና ይሄንን ወደ ከተማ አውሩ፣ እኛም ይሄንን በገዢው አካባቢ እናስተባብለዋለን ብለው ተናግረው ነበር። ነገር ግን የይሁዳን ልብ በብር እንደገዙ እነኝንም ጠባቂዎቹን ምስክርነት እንዲጠብቁ መቃብሩን አስጠብቅልን ብለው ደብዳቤ በጻፉት መሰረት ደብዳቤው በተላላቅ ወታደሮች ኃያላን በሆኑት አስጠብቀውት ነበር። ነገር ግን የወታደር ጥበቃ የሚያስቀረው ትንሣኤ አልነበረም። እንደና አልዓዛር ትንሣኤ አልነበረም። በፈቃዱ የሞተ በኃይሉ ደግሞ ሞትን ድል አድርጎ ተነስቷል አምላካችን። እነሱም ብሩን ተቀብለው እንደተባሉት እንደተነገራቸው ወደ ከተማው ሄደው ይሄንን ለሕዝቡ ለህብረተሰቡ ተኝተን መተው ወሰዱት ብለው አወሩ። ነገር ግን ብር የማይዛቸው ክፍሎች ተነሱ ማለት ነው። የትንሣኤው ምስክር የሆኑ የመጀመሪያው ቅዱሳን መላእክት ሕያውን ከሙታን መካከል ለምን ትፈልጉታላችሁ? እሱ ትንሣኤና ሕይወት እኔ ነኝ ብሎ አስተምሯልና ብለው እንደሰበኩት ከዛ በኋላ ደግሞ ክርስቶስ በፈቃዱ በስልጣኑ ነፍሱን ከስጋው ሲለይ የምድር መንቀጥቀጥና የምድር መናወጥ ሆኗል። ወንጌላት እንደሚያስተምሩን እንደሚነግሩን የስቅለት ዕለት መሬት በሚንቀሳቀስበት ወቅት መቃብራት ተከፈቱ፣ ሙታንም ተነሱ፣ ወደ ቅድስት ሀገር ከተማ ኢየሩሳሌም ገብተው መሰከሩ ይላል። ምቀኞቹና የዘመኑ ክፋተኞች የማያገኟቸው የማይችሏቸው የትንሣኤው ምስክሮች ተነሱ ማለት ነው። ከመቃብር የወጡት የተነሱትም ትንሣኤውን መሰከሩ፣ አስተማሩ። የክርስቶስ ሞት ከመቃብር ውስጥ እንዲነሱ አድርጎ የክርስቶስን ትንሣኤ መስክረዋል፣ ወደ ቅድስት ከተማ ገብተው ማለት ነው። ቅዱሳት መላእክትም ለቅዱሳት አንስት እንደሰበኩ ቅዱሳት አንስት እናቶቻችን ደግሞ ለሐዋርያት ነግረው በብር የማይያዝ እውነትን መቅበርና ደብቆ ማስቀረት አይቻልም ምእመናን። ስለዚህ ስለ እውነተኛው ትንሣኤ የትንሣኤያችን በኩር ወደ ሆነው ወደ ኢየሱስ ክርስቶስ ትንሣኤ ወደ መቃብር መጥተው አይተው አረጋግጠው ነው ይሄንን የመሰከሩት ያስተማሩት። የእግዚአብሔር ቤተሰቦች ይሄን መርሃ ግብር የምትከታተሉ ዛሬ እግዚአብሔር ያደላቸው ወደ ኢየሩሳሌም የሚሄዱት የሌሎችን ሃይማኖት መስራቾች ሐውልት ለማየትና መቃብር አጽም ለማየት አይደለም። የተቀበረበትን ባዶ መቃብሩን አይተው እግዚአብሔርን ለማመስገን ነው የሚሄዱት። ወደ ኢየሩሳሌም የሚሄደው የክርስቶስን መቃብር ባዶ መሆኑን አይቶ አረጋግጦ ለማስተማር፣ ለመምከር፣ ለማምለክ ነው የሚሄዱት። ትንሣኤያችን መክር ኢየሱስ ክርስቶስ ተነስቷል። በብር የማይያዙ ሰባኪያንና አስተዋቂዎች ተነስተው ቅዱሳን ሐዋርያት አባቶቻችን፣ ቅዱሳት አንስት እናቶቻችን፣ ቅዱሳን መላእክት፣ ሌሎችም ከመቃብር የተነሱ የክርስቶስ ትንሣኤ ሲነሳ ብዙ ሙታኖች ተነስተዋል። ይሄንንም ወደ ከተማው ገብተው መስክረዋል። ቅዱሳት መጻሕፍት እንደሚያስረዱን እንደሚያስተምሩን ማለት ነው። እውነትን ቀብሮ መኖር አይቻልም። እውነት ሁልጊዜ አሸናፊ ነው የሚሆነው። እውነትን ነበር እነሱ ገደልን ያሉት። እውነትን ነበር እነሱ በመቃብር ውስጥ አኖርን ያሉት። እኔ ትንሣኤና ሕይወት ነኝ፣ ትንሣኤና እውነተኛ መንገድ እኔ ነኝ ያለው ኢየሱስ ክርስቶስ ሞትን ድል አድርጎ በኃይሉ ተነስቷልና ለዚህ ለብርሃነ ትንሣኤው ለ2017 ብርሃነ ትንሣኤ እንኳን አደረሳችሁ፣ እንኳን አደረሰን። በዓሉ የሰላም የበረከት የረድኤት የመረጋጋት ያደርግልን። በዚህ ትንሣኤ ወጥ ስናከብር ደግሞ ትንሣኤ ደስታ ነው። ትንሣኤ ትልቅ ነው። ትንሣኤ የበላይነት ነው። እኛም ትንሣኤ ህሊና ትንሣኤን ተነስተን ይህንን በዓል ስናከብር ደስ ይለናል።
እኛ ደስ ብሎን ስናከብር ደግሞ በችግር ውስጥ ያሉትን ችግር መፍቻ ነው ትንሣኤ፣ ችግርን ማስወገጃ ነውና በመከራ ውስጥ በስቃይ ውስጥ ያሉትን ተርበው ምንም የሌላቸውን እያሰብን አባቶቻችን እንዳስተማሩን ስናደርገው እንደነበረው በጎውን ሥራ የበለጠ ጨምረን እንድናከብር እናሳስባለን። በዓሉ በድጋሜ የሰላም የፍቅር የረድኤት ያድርግልን። መልካም የትንሣኤ በዓል ለሁላችን። ወስብሐት ለእግዚአብሔር አሜን።